አሁን በአንዳንድ የፋኖ አደረጃጀቶችና በቲዲኤፍ መካከል በፍጹም ግንኙነት አይኖርም። እዚህ ትብብር ውስጥ እንደማይገቡ እየተናገሩ ያሉ የፋኖ አደረጃጀቶች አሉ። አሁን እዚህም ከመግባቴ በፊት አንድ የሆነ ፕሮግራም እየሰማሁ ነበር እና እዛ ላይ የነ እስክንድር ቡድን የአማራ ፋኖ ህዝባዊ ድርጅት ግልጽ አቋም ነው የያዙት። ከህወሓት ከየትኛውም ምክንያቱም አማራን በሚመለከት ሁለቱ እነ ጌታቸው ረዳም እነ ዶክተር ደብረጽዮንም ግልጽ ልዩነት አላቸው። ምንም ልዩነት የላቸውም። አማራን በሚመለከት አንድ አይነት ነው። እርስ በርስ ነው እንጂ ችግራቸው አማራን በሚመለከት የአማራን ግዛቶች በሚመለከት የሚያዩበት መንገድ ተመሳሳይ ነው። ስለዚህ ከአንዳቸውም ጋር ግንኙነት አይኖርም የሚል ምላሽ ሲሰጡ ነበር። አይ ቲንክ ጥያቄው የሚቀርበው እንዲህ አይነት ነገሮች ስላሉ በፋኖ በቲዲኤፍ በሻዕቢያ መካከል ትብብር አለ የሚል አይነት ነገር ስላለ ነው። ፎቶውን የዘመነ ካሴን ያደረጉበት ምክንያት ለዛ ነው። ዘመነ ካሴ እና እሱ የሚመራው ስብስብ በግልጽ ከማንም ጋር እንሰራለን ሲሉ ተደምጠዋል። የዛ ስብስብ አፈቀላጤ ነን ብለው በአደባባይ ባይናገሩ፣ ነገር ግን ንግግራቸው የሚያሳብቅባቸው ሰዎች የዚህ አጀንዳ አራማጆች ናቸው። የራሳቸውም የህዝብ ግንኙነት በግልጽ የተናገረው ጉዳይ ነው። እነሱን ያመጣውበት ምክንያት ለዛ ነው። እነ ዶክተር ደብረጽዮንን ነው በሌላኛው በኩል ደግሞ የተጠቀምኩት። እሱ ደግሞ እነ ጌታቸው ረዳ ከሻዕቢያ ጋር ትብብር ስለሌላቸው ነው። እንደውም አላቸው ብሎ ከሳሽ ናቸው። እነ ጌታቸው ረዳ አላቸው ብሎ የሚከሱ እንጂ ከሻዕቢያ ጋር ትብብር ስለሌላቸው ነው። ያው ሻዕቢያን በመሪው ነው የወከልኩት ማለት ነው። በዚህ ኮንቴክስት ውስጥ ፋኖ ስል የነ ዘመነን ቡድን ነው። ቲዲኤፍ ሲባል የነ ዶክተር ደብረጽዮንን ነው። ቲዲኤፍ ያው ሰራዊቱ ነው። ሰራዊቱን ግልጽ አቋም ነው ያዘው ከነ ዶክተር ደብረጽዮን ሳይድ ነው። ይህ ነገር አጀንዳ ሰሞኑን በጣም አጀንዳ ሆነ። በሁለት ምክንያት አጀንዳ የሆነ ይመስለኛል። አንደኛው ነገር ይሄን የሚፈልጉ አካላቶች አሉ። ይሄን ትብብር እነዛ አካላቶች ሻዕቢያ፣ ቲዲኤፍ እና በነዘመነ ሳይድ በኩል ያሉ የፋኖ አደረጃጀቶች ይሄን በደንብ ይፈልጉታል። አጀንዳ ያደርጉታል በተደጋጋሚ ጊዜ በሚዲያዎቻቸው በምናምናቸው ላይ አጀንዳ ያደርጉታል። የራሱ ዓላማ ሊኖረው ይችላል። በአንድ በኩል ያው ዞሮ ዞሮ ወደ ተጨባጭ ጦርነት ከመገባቱ በፊት ሳይኮሎጂካል ዋርፌር እዛ ስቴጅ ላይ ናቸው በሁለቱም በኩል። እንደዛ ይሄ የኢትዮጵያ መንግስት ኦሬዲ ወደ ጦርነት እንደሚመጣ ገምተዋል ወይም አውቀውታል። ያው ያወቁት የኢትዮጵያ መንግስት ጦርነቱን ይፈልገዋል ከሚል ብቻ ሳይሆን ሻዕቢያም ለጦርነት የኢትዮጵያ መንግስት ወደ ጦርነት እንዲገባ የሚያደርግ በቂ የሆነ ምክንያት ስለሰጠ እና ያንንም ስለማይተው ምሳሌ ወረራ ፈጽሟል፣ አይወጣም፣ ፍላጎት የለው። ስለዚህ ዝም ብሎ የሚያየው አካል እንደማይኖር ያውቃል። ታጣቂዎችን በሀሳብም በምንም ይደግፋል። ያ ደግሞ ከራሱ ተልእኮ ጋር ወይም ከራሱ ብሔራዊ ጥቅም ጋር አያይዞ የሚያየው። ስለዚህ ያኛው አካል ይሄ የሚደረግበት አካል ወደ ጦርነት እንደሚመጣም ይታወቃል። ይህንም ማነሳው አንዳንዶች ጦርነቱን የሚፈልገው የኢትዮጵያ መንግስት እንደሆነ አድርገው ስለሚያቀርቡ ነው። ስህተት ነው።
ጦርነቱን የሚፈልገው የኤርትራ መንግስት ነው። የኤርትራ መንግስት ከባህር በርም አንጻር ነው የምላችሁ። እንዳልኳችሁ ቅድም ወረራ ፈጽሟል። እንዳልኳችሁ ታጣቂዎችን ይረዳል። በቂ ነው እሱ። ግን ደግሞ ከባህር በርም ጋር በተያያዘ የኤርትራ መንግስት ምን እያለን የባህር በር ጥያቄ አታንሱ። ትላንት ነግሬያችኋለሁ። ቀጠናውን እያቃወሱት ያሉት እንዳይረጋጋ እያደረጉ ያሉት በህግም በጦርነትም የባህር በር እናገኛለን እያሉ የሚያወሩ ተስፋፊዎች ናቸው። ይሄ ማለት በቃ ጭራሽን አጃንዳ አታንሱ እንደማለት። ንገርም እኮ ንቀት እኮ ነው ይሄ። ምን አገባው? ምን አገባው? እኛ እንወራለን ካልን ኦኬ፣ አልተባለም እንዴ? ለምን ሙሉ ቀን ለምን ሙሉ ሌሊት የባህር በር እንፈልጋለን እያለን አንውልም? ለምን እሱን እያለን በቃ ስንቃዥ ሳናድርም ምን አገባችሁ? ኢቭን ይሄንን ማለት አለባችሁ፣ ይሄንን ማለት የለባችሁም ሁሉ እኮ ነው የሚሉ። ግርም እኮ የሚለኝ እኮ ይሄ እኮ እንወራለን አላለም፣ ወረን እንትን እንላለን አላለም። ግን የባህር በር ታስፈልገናል። በቃ ይሄ ፍላጎታችንን አንተወውም። ይሄን ፍላጎታችንን አላቆምንም። ይሄ ፍላጎታችን በሰላማዊ መንገድ የሚገኝበትን አይነት መንገድ እንሞክራለን፣ እንጥራለን። ለምንድን ነው ይሄንን አትበሉም እንባል? እየተባለ ያለው ያ ነው። ኢትዮጵያን የሚያክል ትልቅ ሀገር 30 ምናምን ዓመት ይሆናት ኤርትራ የምትባልን ሀገር የሚመራ መንግስት ይሄን በይ ይሄን አትበይ ሊላት ይፈልጋል። ለምን አነሳችሁት እኮ ነው። ሌላ ነገር እኮ የለውም እኮ ይሄ። በነገራችን ኢትዮጵያ ከባህር በር ጋር በተያያዘ ወደ ጦርነት ልትገባ ነው የሚሉ ኢትዮጵያውያን በደንብ ሊረዱት ሊያሰላስሉት የሚገባ ጉዳይ እያሉ ነው ያሉት። ትላንት አቶ የማነ ገብረ መስቀል የኤርትራ መንግስት ቃል አቀባይ ቀጠናውን እያተራመሱት ያሉት በህግም በጦርነትም የባህር በር ማግኘት አለብን የሚለው የተስፋፊዎች ፍላጎት ነው። የነሱ ይሄ ፍላጎታቸውን መግለጽ ነው። ስለዚህ ምንድን ነው ይሄንን አፋችሁን ሰብስቡ እየተባለ ዝም በሉ ነው እየተባለ ያለው። ዝም በሉ ከናካቴው ዝም በሉ፣ በቃ ስለ ባህር በር ትንፍሽ እንዳትሉ ነው እየተባለ ነው ያለው። ይገርም ንቀት ነው። ኤኒዌይስ ይሄ ራሱ ጦርነት ያስጀምራል። ምን አገባችሁ ብለን ሁሉ ጦርነት ብንጀምር ያስኬደናል። ምን አገባችሁ ብለን አልደረስም። ለምን ሺህ ጊዜ ቀይ ባህር አንልም? ችግር የሚሆነው በቀይ ባህር በኤርትራ በኩል በጦርነት ሄደን እንይዛለን ስንል አፋር አካባቢ የጦርነት ዝግጅት አለ ምናምን የምትሉ ሰዎች እንዳላችሁ አውቃለሁ። አላው ሌላኛው አካል ለጦርነት እየተዘጋጀ ነው። ምክንያቱም የባህር በር አጀንዳ ማንሳትን ጦርነት እንደመጀመር አድርጎ ስለሚቆጥረው ለዛ እየተዘጋጀ ነው። አንድ ሁለተኛ ነገር ምንድነው? ተወሯል መሬታችን።
እና ለምን በአፋር በኩል ሆነ ምናምን እሱ ወታደራዊ ጉዳይ ነው መጠየቅ ትችላላችሁ። ከዛ ውጪ ከፕሪቶሪያ ስምምነት ጋር ምንም ሊያያዝ ይችላል፣ ላይመች ይችላል። በትግራይ በኩል ላይ ገና የተረጋጋ ነገር የለም፣ ዋስትና የሚሰጥ ነገር የለም። ግን በአፋርም ሆነ በትግራይ በኩል የምንገናኘው ከኤርትራ ጋር ሰው ግን እሺ ነው እየተባለ ያለ፣ ዝም በሉ አታንፍሱ ነው እየተባለ ያለ ነው። ኤኒዌይስ ይህ ጥምረት አንድ አጀንዳ የሆነበት ምክንያት ስለሚፈለግ ምን ይፈጥራል? ኧረ ፋኖ ቲዲኤፍ በኤርትራ መንግስት ተጣመሩ የሚል እና የኢትዮጵያ መንግስት ወደ ጦርነቱ ይመጣል የሚል እርግጠኝነት ስላላቸው ደግማ አስብበት የሚል የሆነ የገዘፈ አይነት ኃይል የመሳል ጉዳይ ግን ከዛም ሊያልፍም ይችላል። ጦርነቱ የነሱን የህልውና ጉዳይ የሚወስንም ስለሆነ የሌላኛውንም አካል የኢትዮጵያንም መንግስት ህልውናም ጭምር የሚወስን ስለሆነ ወደ ጥምረት ተቀይሮ በጋራ የጋራ ጠላት በሚል ለመዋጋትም ሊሆን ይችላል። ወደዛ የመሸጋገር እድሉ ምን ያህል ነው አይደለም እናየዋለን። ግን አንዱ በዚህ ምክንያት ነው። በሌላኛው በኩል እንደዚህ አይነት ትብብር በስጋት ስለሚታይ ነው። ያም ማለት የኢትዮጵያ መንግስትን የሚደግፉ አካላቶች እንደዚህ አይነቱን ትብብር በስጋት ያዩታል። እነሱ ከተባበሩ ሊከብደን ይችላል የሚል ስጋት አለ። ስለዚህ የማይተባበሩበትን አይነት ሁኔታ ለመፍጠር ሲሉ አጀንዳ ያደርጉታል። በሆነ በኩል ፍላጎት ስላለ፣ በሆነ በኩል ስጋት ስላለ እኔ ለምንድን ነው አጀንዳ የምናደርገው? ከሁለቱም ይለያል። የኛ ከሁለቱም ይለያል። እኔ ይሄን ጥምረት ወይም ይሄን ትብብር አልወደውም፣ መኖርም የለበትም ባይ ነው። ፋኖ ቲዲኤፍ ሊጣመሩ ይችሉ ይሆናል፣ ግን ሻዕቢያን ግን የሚያካትት ትብብር በምንም መለኪያ ልክ አይደለም። በአንዳነትም ነው ባይ። ይሄ ግን ስጋት ስለሚሆኑ አይደለም። እውነት ለመናገር ከዚህም ቀደም ተናግሬዋለሁ። ፋኖ ቲዲኤፍ ሻዕቢያ ኦላንም ጨምሮ አንድ ላይ ቢሆኑ ያን ያክል ለመንግስት የሚያሰጉም አይመስልም። ያን ያህል ስጋት ይሆናሉ የሚል ግምት የለኝም። ይሄ ግምቴ የመጣው ለምንድን ነው? አንደኛ የመጣመር በአንድ የመቆም እድላቸው እና በጦርነት ሂደት ውስጥም ደግሞ በአንድ የመዋጋት እድላቸው በጣም አነስተኛ ስለሆነ በጣም አነስተኛ። ተመልከቱ፣ ፋኖ ቲዲኤፍ ሻዕቢያ በጠላትነት የሚተያዩ ናቸው። በጠላትነት አንዱ አንዱን ቢያጠፋ የሚወድ ነው። አንዱ ህልውና የሚቀጥለው በሱ መጥፋት ነው ብሎ የሚያስብ ነው። ለምሳሌ ፋኖና ቲዲኤፍ የሆነ ነገር ከመሃላቸው ቢወጣም ይዋጉ ነው። ተዋግቶም ያውቃሉ። ቲዲኤፍ እና ሻዕቢያ ተዋግቶም ያውቃሉ። በፖለቲካ አስተሳሰብ በጣም የሚቃረኑ ናቸው። ሻዕቢያ አገር ነው፣ ቲዲኤፍ አገር የመሆን ፍላጎት ያለው ነው።
ትግራይ ዲፌንስ ፎርስ ፋኖ 4 ኪሎ መሄድና የኢትዮጵያን አንድነት ማስቀጠል የሚፈልግ ነው። ከንግግራቸው ነው የምላቸው። ምንም እንኳን ብሔርተኛ ቢሆንም ግን ብሔርተኝነቱን እንደ ስልት የያዘ የስልጣን ፍላጎት ያለው ስብስብ ነው ፋኖ። ፋኖ ስለነማንን እንደሆነ እየገባችሁ ነው። ሌሎቹን እዚህ ውስጥ እንዳካቷቸው የሉበትም። ጥምረቱ ለምን መሰላችሁ ማይሆን? እንዲህ አይነት ጥምረት መሰረቱ የጋራ ጠላት አለ እና ይሄ የጋራ ጠላትን በጋራ መቋቋም ስለማንችል በተናጠል ደግሞ እንጠሙ ብንል ለህልውናችን አደጋ ስለሆነ ተጣምረን ምን እንበለው ነው እንመከተው። ከመጣመር ውጪ ምርጫ የለም። ይሄ የህልውና ስጋት አለ። ሻዕቢያ ጋር አለ። ይሄ የኤርትራ መንግስት ጋር ሰሞኑን በተደጋጋሚ ነው መግለጫ የሚወጣው። በኤርትራ መንግስት ባህሪው አይደለም። ከፋኖ ጋር ግንኙነት የለኝም፣ ከህወሓት ጋር ግንኙነት የለኝም ምናምን እያለ በቃ ያወራል። ዓለም ወቁልኝ፣ እንዲህ እየተተነኮስኩ እንዲህ እየተባልኩ እያለ ነው። ትልቅ የባህሪ ለውጥ ነው ያመጣው። የህልውና ስጋት አለ። ቲዲኤፍም ልክ እንደዚሁ፣ ፋኖም ልክ እንደዚሁ። አሁን ያሉበት ደረጃ ከኤርትራ መንግስት ውጪ ማለት ነው ከመበጥበጥ ያለፈ አይደለም። አቶ ጌታቸው ረዳ ያሉት አንድ ነገር ነበር። ትግራይ ውስጥ የተፈጠረው ነገር በኖርማሉ ጊዜ ቢሆን ከፖሊስ አቅም በላይ ነበር። ከፖሊስ አቅም በላይ ነበር። ዳትማች አቅም የለም የሚታዘዘኝ አካል ስለሌለ እንጂ ራሱ ሊያስቆመው የሚችለው ነገር ነበረ። እነ ዘመነ ካሴ እርግጥ ነው አይደለም ባላረጋግጥ እርስ በርስ ጸብ ላይ ናቸው። ጎጃም ላይ ከኛ ውጪ ራሱን ፋኖ ብሎ የሚጠራ አካል መኖር የለበትም ብሎ በመቶ አለቃ ማስረሻ ሰጤ የሚመራ ፋኖ ካላጠፋው ብሎ ዘምቶበታል ሲባል እየሰሙ እዚህኛው ላይ እርግጠኛ አልሆንኩኝም እንጂ እርስ በርስ መሳሪያ እንደተማዘዙና የተታኮሱ እንደሆነ ግን ወሎም ላይ ሰምተናል፣ ጎጃምም ላይ ሰምተናል፣ ሸዋም ላይ እንደዚሁ። አሁን ያሉበት ደረጃ መበጥበጥ ነው። ከዛም ያልፍ አይደለም። እንደዚህ ሆኖ ሊቀጥሉ ይችላሉ፣ ሊቆዩ ይችላሉ። ግን በሂደት እድገት የማይመጣ ለውጥ የማይመጣ ግን ከሆነ እየከሰሙ ነው ሄዱ። መንግስት ወደ ተሟላ ጦርነት የሚገባ ከሆነ በጋራ መመከት አለብን ነው እና በአስተሳሰብ አንድነት የለም። በጦርነቱ ሂደት ውስጥ በአይነ ቁራኛ ነው የሚተያዩት። መካካድ ይበዛዋል። ወደ ውጤትም ሲቀርቡ ውጤትም ሲጠፋ አንዱ አንዱን ያስመታል። ይሄ ሆኖ የሚያውቅ በትግራይ ጦርነት ጊዜ የሆነ ጭምር ጥምር ብለህ በአስተሳሰብ አንድ ሳትሆን የጋራ ጠላት ፈጥረህ የምታደርገው እንቅስቃሴ እርስ በርስ በጥርጣሬ እንድትተያይ የሚያደርግህ እየተጠባበክ ነው እርምጃ። በምስራቅ አፍሪካ ውስጥ አይደለም መከላከያ ጥሩ ቁመና ላይ ቴክኖሎጂ ምናምን የታጠቀ ወደድንም ጠላን እንዲህ አይነት አካልን እንዲህ እየተጠባበክ ልታሸንፈው የምትችለው እድል በጣም ጠባብ። ከዛ አንጻር ነው በነገራችን ላይ አያሰጉትም። እኔ ፌዴራል መንግስት ኦላም ቢጨመር ራሱ ይሰጋል ብዬ አላስብም። ካላቸውም አቅም አኳያ እንደገናም ደግሞ ቢጣመሩም ደግሞ ራሱ ሊፈጥሩት ከሚችሉት ነገርም አንጻር ዛት ማች አንዳንድ ሰዎች በጣም አግዝፈው ነው የሚያወሩት። አይደለም፣ እንደዛ አይደለም።
የመበጥበጥ ደረጃ ላይ ናቸው። ሁሉ አማራጭ ሆኖ አልወጡም። እድሉ ነበራቸው፣ ግን ሆኖ መውጣት ግን አልቻሉም። ይሄ ፋክት ነው፣ መሬት ላይ ያለ። አማራጭ ሆነው በህዝባቸው ውስጥ እየታዩ አይደለም። የሆነ ጊዜ ነበሩ፣ ተስፋም ተደርጎባቸው ነበር። ግን በራሳቸው መወሰን ያለባቸውን ወስነው ቁርጠኝነታቸውን ማሳየት ባለመቻላቸው እና እርስ በርስ መታኮስ በመጀመራቸው ምክንያት በህዝብ ዘንድ አማራጭ አይደሉም። መበጥበጥ ግን ይችላል። በዛ ደረጃ ላይ ነው ያሉት። ስለዚህ ከስጋት አኳያ አይደለም ነው የምላችሁ እኔ እንደዚህ አይነቱን ጥምረት ስቃወም በሁለት ምክንያት ነው። አንደኛው ምንድነው እየተለማመድን ያለ ነው፣ እሱ ያሰጋኛል። ምንድነው እየተለማመድን ያለ? የራሳችንን ችግር ድክመቶቻችንን ሁሉ በሌላ ኃይል አቅም እየሸፈንን የምናደርገው እንቅስቃሴ የምናደርገው ጦርነት ምንድነው እያስለመደ ያለው? በኢትዮጵያ ፖለቲካ ውስጥ ከባድ ክስ የሚባልን ነገር አሁን እየተዳፈር ነው ያለው። እከሌ ነው ይሄንን ያደረገው ምናምን። ኦኬ እሺ፣ አንተ ታዲያ ለምን ትደግመዋለህ? አንተ ለምን ትደግመዋለህ? የሱ ማድረግ እኮ አንተ ለማድረግህ ትክክል አይደለም። እና ምንድነው እየተለማመድን ያለው? ይሄ ነገር ያስፈራኛል። ሁላችሁ ነገሮች ልክ እኮ ያስፈልጋቸዋል። ስርዓት እኮ ዝም ብሎ እኮ አይደለም እኮ የተፈጠረው። ስርዓት እኮ ማለት የሰውን ፍላጎት መግሪያ እኮ ነው። የሰው ልጅ እኮ መገራት እኮ አለበት። ሁሉም እኮ በቃ ይቻላል ተብሎ ልክ እኮ ሲሆን እኮ ከባድ እኮ የሆኑ ቦታዎች ላይ እንዲቆም ያስፈልጋል። አሁን ባንዳነት የሚለው እኮ ክስ ዝም ብሎ እኮ አይደለም። በቃ ከዚህ እንዳታልፍ እንደማለት እኮ የፈለገ ችግር ቢኖርብህ እዚህ ድረስ ሂድ፣ ኦኬ ታገል፣ ታጠቅ እና ምን በል ግን በፍጹም ከሌላ ሀገር ጋር ግን ሆነ ያንተን ሀገር እንዳትወጋ፣ በፍጹም የሀገርህን ጉዳይ አትሸጥ፣ አሳልፈህ አትስጥ። እንደዚህ እኮ እንደማለት እኮ ነው፣ መግሪያ እኮ ነው። እና እንዲፈራ ይደረጋል። ይሄ ክስ የሰዎችን ፍላጎት ነው በዚህ የምትገር። አእምሯቸውም ይፈልጋል እኮ ጥሶ መሄድ ነው የሚፈልገው። ግን የስርዓት ሲሆን በቃ በአስተሳሰብ ደረጃ ራሱ መግራት እኮ ያስፈልጋል። ይሄ በህይወት ውስጥ አሁን መጣስ እየተለመደ እና ነገ ከነገ ወዲያ የኢትዮጵያ ፖለቲካ እጅግ በጣም ውስብስብ። በነገራችን ላይ የሌሎች ሀገራቶች ፍላጎት ሲገባበት ፖለቲካ በጣም እየተወሳሰበ ነው፣ መፍታትም ከባድ እየሆነ ይመጣል። አሁን እኔ ለዛ ነው ወደ ራሳችን ውስጥ ብቻ በማየት የሀገራችንን የፖለቲካ ችግር አንፈታው። እሱ አንድ ነገር ነው። በተመሳሳይ መልኩ ግን እጃቸውን ያስገቡ አካላቶችም ላይ ትኩረት ሰጥቶ መስራት ያስፈልጋል። ችግሩን መፍታት ካስፈለገ አማራጭ የሌለው ነገር ነው። የእነሱም ሲገባ በራስህ አትወስንም፣ በሀገርህ ጉዳይ ላይ ብቸኛ ውሳኔ አትሆን። እና ምንድን ነው እየተለመደ ያለው? ኖርማል እየሆነ ነው። ትልልቅ የምንላቸው የምናከብራቸው ሰዎች ወጥተው ይህን እየተናገሩ እንሰራለን ከኤርትራ መንግስት ጋር ምናምን ይላሉ። ቅልል ብሏቸው የግድ አስፈላጊ ነው። ኤርትራ ብሔራዊ ጠላት እኮ አይደለችም እያሉ ነው።
ትላንት ያወሯትን መልሰው ይዋጧት ነው። ድንገት የተፋትን አንስቶ ይዋጧት። ኖርማል ሆነ እና ይሄ ያስፈራኛል። እውነት ለመናገር ይሄ ያስፈራኛል ለኔ እንጂ እንዳልኳችሁ ባኖ ቲዲኤፍ ሻዕቢያ ኦላንም ጨምሩት በእርግጠኝነት ነው። ለዚያውም ከኤርትራ ጋር የሚደረግን ጦርነት ማለት ህዝቡን አታውቁትም ማለት የኢትዮጵያን ህዝብ አታውቁትም። ሚዲያውን በሙሉ ብሔርተኛው ጽንፈኛው ስለተቆጣጠረው እንጂ የኢትዮጵያን ህዝብ አታውቁትም። ልክ ነገሩ ሲደርስ አታውቁትም። ኢትዮጵያ ውስጥ አቅደ ምን ብለህ የምታመጣው ለውጥ የለም። ድንገት የሚመጣው ለዛ እና እሱ አያስፈራም። ግን እንዳልኳችሁ በሁሉም ነገር ደግሞ እርግጠኛ መሆንም አያስፈልግም። ማለት ትንሽ ክፍተትን መፍጠር ያስፈልጋል። ከነዚህ አካላት በስተጀርባ የሚኖሩ አሉ፣ እንደ ግብፅ፣ ሳውዲ፣ እነዚያም አይነት አካላቶች አሉ። በራሱ የኢትዮጵያ መንግስትም የሚሰራቸው ብዙ ስህተቶች አሉ እና የሁሉንም ህልውና የሚወስን ጦርነት ነው የሚያስከትለው ውጤት የሁሉንም እንትን የሚለው ዘንዶ በሆነ ስህተት በሆነ አይነት ነው ከገመት ነው እርግጠኛ ከሆንበት ውጪ ሆኖ የሚመጣው ነገር ደግሞ ያስፈራል። የሆነ አገዛዝን ስለጠላ ሀገርን የሚያፈርስ አይነት ውጤት እንዲመጣ መተባበር ምንድን ነው የኤርትራ መንግስት ፍላጎቱ? የኤርትራ መንግስት ብሔራዊ ጠላት አይደለም የሚል ነገር እየተነሳ ነው። ምን ማለት ነው ብሔራዊ ጠላት? ሌላ እኮ አይደለም። እንደ ሀገር ጥንካሬን ሳይሆን ድክመትህን፣ እንደ ሀገር እድገትህን ሳይሆን ውድቀትህን፣ እንደ ሀገር አንድነትህን ሳይሆን መከፋፈልህን ከራሱ ብሔራዊ ጥቅም ጋር አያይዞ የሚያይ ሀገር እኮ ማለት እኮ ነው ብሔራዊ ጠላት የምትለው በሀገር ደረጃ ሲሆን። ኢትዮጵያ ስታድግ ሳይሆን ስትደኸይ፣ ኢትዮጵያ አንድ ስትሆን ሳይሆን ስትከፋፈል፣ ኢትዮጵያ ስትጠናከር ሳይሆን ስትዳከም ነው ኤርትራ የምትጠቀመው ብሎ ካሰበ የኤርትራ መንግስት ብሔራዊ ጠላት ነው። ስለዚህ ከምቀኝነት አንጻር ሳይሆን ለራሱ ጥቅም ሲል አንተን ለማዳከም ይሰራል። ለራሱ ጥቅም ሲል አንተን ለመለያየት ይሰራል። ለራሱ ጥቅም ሲል አንተን ስለማህደፈየት ይሰራል። የኤርትራ መንግስት ኢትዮጵያ ላይ ያለው ፍላጎት ይሄ ነው። ሌላ ምንድን ነው? በራሱ ስር ያለ ማዕከላዊ መንግስት ካለ ይቀበላል። ኢትዮጵያ ውስጥ እንደፈለገ ሪሶርሱን መጠቀም የሚችልበትን እድል ስለሚያገኝ፣ ያንን ግን ደጋግሞ ሞክሮት ደጋግሞ ፌል ስላደረገበት አሁን ላይ ኢትዮጵያ ትንንሽ ሀገር እንድትሆን ይፈልጋል። በዛም በቀጠና ውስጥ ወሳኝ አካል ሆኖ መውጣት ይችላል። ኢትዮጵያ ግን አሁን ባላት ቅርጽ እስከቀጠለች ጊዜ ድረስ ኤርትራ በቀጠና ውስጥ ወሳኝ ጋር ተደርጋ የምትታይበት ምንም እድል የለም። ኢሳያስ አፈወርቂ ዓለም ላይ ሀያል በሚባሉ ሀገራቶች እና መሪዎች
ወሳኝ አካል ተደርጎ መታየትን ይወዳል፣ ይፈልጋል። እንደሚባለው ኩሩ እኮ አይደለም። ፑቲን ጋር ሄዶ ምራን ሲል አልነበረም እንዴ? ምንም ይሄ አይነት ኩራት የለም። ግን የኢትዮጵያ መሪ እስካለ ጊዜ ድረስ የኤርትራ መሪ ወሳኝ ተደርጎ አይታይም ብሎ ስለሚያስብ ኢትዮጵያ ትንንሽ እንድትሆን ወይንም በሱ ቁጥጥር ውስጥ እንድትሆን ይፈልጋል። ውጣና አይፈልግም ብለ ተከራከረለት። ይሄን ማንም አንተ እንደውም አታውቀውም። ኢሳያስ አፈወርቂ የኢትዮጵያ ብሔራዊ ስጋት አይደለም የምትለው ሰውዬ እኮ አታውቀውም እኮ ኢሳያስ አፈወርቂ። የሚያውቁት ሁሉ ግን ይሄን ይላሉ። የሚያውቁት ሁሉ ብሔራዊ ጠላት ነው ኢሳያስ አፈወርቂ ለኢትዮጵያ። ምንም በዚህ ላይ ግልጽ የሆነ ግንዛቤ ሊኖረን ይገባል። ይሄ አካል ጋር መተባበር ምን ለማድረግ ነው? ለዚያም ወሳኝ የሆነ አቅም ሳይኖር ፋኖ በዚህ አይነት ትብብር ውስጥ ወሳኝ አይደለም። ፋኖ ስላችሁ ሙሉን ፋኖ አይደለም፣ የነዘመነ ቡድን ማለት ነው። በቲዲኤፍ እና ሻቢያ ባሉበት ውስጥ የሆነ ሚና ይኖረዋል፣ ግን ወሳኝ አይደለም። በቃ አርግ ነው የሚባለው። እቅዱ ምን ሁሉ አይነገረውም። እርግጠኛ በዚህ ግባ በዚህ ውጣ ነው ሊባል የሚችለው። ያን ለማድረግ ነው የሚተባበረው፣ ሌላ ነገር የለውም። ይገርመኛል እውነት በዚህ ደረጃ አንሰ የምትታይበት ትብብር ውስጥ ለመግባት ከመጣደፍ አንተ በትክክል እውነት የአማራ ህዝብ ፍላጎትና ጥቅም ይገደኛል፣ የአማራ ህዝብ ህልውና ይገደኛል የምትል ከሆነ ፋኖን ከፋኖ ጋር አታስተባብርም። ያንሳል እንዴ? ፋኖ ቢተባበር ያንሳል እንዴ? ያንስም እኮ ተስፋ እውነት ለመናገር እኮ ተስፋ ማደርግበት ስብስብ እኮ። ግን እኔ አንድ ነገር ካየው ይበቃኛል። በቃ አየው የስልጣን ጥመኞች አሉ። እነሱ እስካሉ ጊዜ ድረስ አንድነት እስከሌለ ጊዜ ድረስ ትንሽ ሆነው ሊበጠብጡ ይችላል። ግን የአማራን ኮዝ ይጥሩታል። ይሄን አየው በቃ የዛን ጊዜ አይሆንም አሉ። ዋናው ቲዲኤፍ ሻቢያ ከምትል ራሱ ፋኖን አታስተባብርም ወይ? እስቲ ንገረኝ። በዚህ ትብብር ውስጥ የነዘመነ ካሴ ቡድን አለሁበት ያለ ጊዜ እኮ ራሱ የአማራ ፋኖ ሌሎቹን ነው የሚያጠፉት። ምን አለፋ ያን ያጠፉታል። ምክንያቱም የአማራን ህዝብ ፍላጎትና ጥቅም ማስጠበቅ አይችልም። በዚህ ትብብር ውስጥ ፋኖ ትንሽ ነው። የነዘመነ ካሴ ቡድን ነው። ሌሎቹ እንደማይገቡበት እየተናገርኩ ትንሽ ነው። የነዘመነ ካሴ ቡድን በዚህ ትብብር ውስጥ አናሳ ነው። ምንም የአማራን ህዝብ ፍላጎትና ጥቅም ተደራድሮ ማስጠበቅ አይችልም። ትንሽ የምትሆንበት ሚና የሚያንስበት ወሳኝ የማትሆንበት ትብብር ውስጥ አለሁበት ብለህ ላንቃ እስኪላቀቅ ድረስ ከምትጮህ ከራስህ በኮዝ ካንተ ጋር ከሚመሳሰሉ አካላት ጋር አንድ ለመሆን አትሰራም። የመቶ አለቃ ማስረሻ ሰጤን ፋኖ አጠፋለሁኝ የሚል አካል የቲዲኤፍ እና ከሻቢያ ጋር ተባበራለሁ ሲል
ምን አይነት ስላቅ እንደሆነ ግራ እኮ ነው የሚገባው። ግራ እኮ ነው የሚገባው። አንዱ የማይሆንበት ምክንያት እሱ ነው። ሌሎቹ ናቸው ያን የሚያጠፉት ነው። በግልጽ ወጥቶ አለውበት አይልም። ያለ ቀን ቲዲኤፍ በእንደዚህ አይነት ትብብር ውስጥ የትግራይን ህዝብ ነው የሚያስጠፋው። የትግራይን ህዝብ ነው የሚያስጠፋው። ጦርነቱንም እዛው ትግራይ ላይ እንዲሆን ነው የሚያደርገው። ሁለተኛ ነገር ኢቭን ድል እንኳን ቢቀናቸው ሻዕቢያ ያጠፋዋል፣ ቲዲኤፍ ያጠፋዋል። ምክንያቱም ቅድም እንዳልኳችሁ ነው። ውጤት ሲመጣም ይጠፋፋሉ፣ ውጤት ሲመጣም ይጠፋፋሉ። ውጤት ሲመጣ ያን ውጤት ጠቅልሎ ለመውሰድ አንዱን ስለሚሰጋ ያጠፋዋል። ውጤት ሲታጣ እሱን ስለሚጠረጥረው በሱ ምክንያት ነው እያለ እሱ ጋር ጦርነት ይገባል። አንዱ ለአንዱ ዋስትና የማይሰጥበት ትብብር Dios